ፕሮቴስታንት ወይም ጴንጤ የማልሆንበት ስፔሲፊክሊ ጴንጤ የማልሆንበት ምክንያት እናንተ የጨምራችሁ ማንበብ ትችላላችሁ። እኔ የማልሆንበት ብዬ ነው የምጽፈው። ይሄ የኔ መብት ነው አይደለም። ጴንጤ የማልሆንበት ምክንያት የተወሰነ ወደ ማየት እናልፋለን እና እሱን ከማየታችን በፊት ግን አንዴ ቻርጅን ሰካ ጌታ እንደሚያስጠቅመን ተስፋ አደርጋለሁ። እሺ ቅድም እያልኳችሁ ነበረ ኢየሱስ ጌታ ነው እስቲ በሉ ሲባሉ አንዳንድ ክርስቲያን ወንድሞች ከነሱ የማይጠበቅ አይነት መልስ ይመልሳሉ አንዳንዴ እና አሮ ነው ያው እንግዲህ እነሱ በሰዓቱ ከሆነ ነገር አንፃር መልሰው ሊሆን ይችላል። ግን በጣም እኔ ፐርሰናሊ በጣም ማልወዱ አይነት አስተላለፍ እንሄዳለን እና ኢየሱስ ጌታ ነው በሉ እስቲ ሲል አንድ ጴንጤ ማለት አይጠበቅብንም። በእርግጥ ማለት ላይ አይጠበቅብህ ይችላል። ኢየሱስ ጌታ ነው የምትለው አንተ አንድ የጴንጤ ጎረምሳ ወይም አንድ የሆነ ሰው የጴንጤ ፓስተር ተነስቶ እስቲ ኢየሱስ ጌታ ነው በል ስላለ አይደለም። የኢየሱስ ጌትነት ለአንተ ቅድም እንዳልኩ ህይወት ሆኖልሃል። እመነኝ የክርስቶስ ኢየሱስ ጌትነት ገና ህይወት ያልሆንላቸው ሰዎች ኢየሱስ ጌታ ነው ሲሉ ብሎ በጣም አብዝተው ሲጮሁ ሲናገሩ ልትሰማቸው ትችላለህ። ለህይወት ሳይሆን ለመፈክር ሲጠቀሙት ልታየት ትችላለህ። እንዴት የሚለውን በኋላ ላይ ያሳያቸዋለሁ። ፕሮቴስታንት ማልሆንበትን ምክንያት ስነግራችሁ ኢየሱስ ጌታ ነው ብሎ መስክሮ ራሱ ሰው እንዴት ላይድን እንደሚችል ያ ነገር እንዴት ላያድነው እንደሚችል አሳያችኋለሁ። ግን ወደዛ ከማለፋችን በፊት ኢየሱስ ጌታ ነው የሚለው ኮንፌሽን የኛ ነው። በቃ አለቀ። ይህን ግዴታ እንጠቀመዋለን። ግልጽ ነው። ሌሎቹም ይላሉ ትክክል። ፕሮቴስታንት ወንድሞቻችን ለምሳሌ ኢየሱስ ጌታ ነው ይላሉ አይደል? ደግሞ እንደ መፈክር ነው። ያው በመፈክር መልክ ኢየሱስ ጌታ ነው ሲሉ ይሰማል። ግን አንድ ክርስቲያን ኢየሱስ ጌታ ነው የሚለው የሆነ አንድ ጴንጤ ተነስቶ እስቲ ኢየሱስ ጌታ ነው በል ስላሉ አይደል ነው አንተ ስላልከኝ ነው የሚለው በቅዱስ ሚካኤል በፍጹም። የኢየሱስ ግን ጌትነት የምናምን ብቸኛው ጌታችን ነው ብለን ብቸኛው ጌታ ነው ብለን የምናምን በየመጽሐፍቶቻችን ስትገልጡ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ የሚል አባታችን ሆይ የሚለውን ጸሎት በጸለይን ቁጥር በሰላም ቅዱስ ገብርኤል ላይ ምን እያለ ነው የምንጸልየው? ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምንልን እንላለን አይደል? ከማን ከተወደደው ልጅሽ ተወዳጅ ከሆነው ልጅሽ ጋይስ እኔ እኮ አንዳንድ ሰው በጌታ በጣም ያስገርም ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ነው የምንለው። ከጌታችን ከመድኃኒታችን ኢየሱስ ጌታችን እንደሆነ ሁሌም የምንመሰክረው ኢየሱስ ጌታችን እንደሆነ ሁሌ እንመሰክራለን። ከጌታችን ከተወደደው ልጅሽ ከተወደደው ጌታ ከተወደደው ልጅ ከጌታችን ከመድኃኒታችን ያለ የኢየሱስን ጌታነት የኢየሱስን አዳኝነት መድኃኒትነት በተአምር እኔ ለኦርቶዶክስ ማስረዳት የሚችል አንድ ሞራሉ ያለው ጴንጤ ሊኖር አይችልም። በፍጹም አይመጣውም። በጌታ ስም እኛ የክርስቶስን ጌትነት ስንመሰክር የምንመሰክረው በአምልኮ መልክ በአምልኮ ውስጥ ሆነን ሳይቀር የምንመሰክረው የምር የሚያስገድል ሆኖ ወተን ምን መሰበክር ከሆነ ያሳየው እንጂ ዝም ብለን የሆነ እንደሆኑ ሰዎች እየወጣን ለመፈክር ያልቻ ኢየሱስ ጌታ ነው ስላልክ አይደል ነው። እሺ violation warning your life is flagged for hate speech and hateful behaviors repeated by እሺ ሪፖርት እየተደረገ ነው። ሳድ እሺ ስክሪንሾት እናድርገው ሪከርድ አደረኩት ማለት ነው። ኦኬ ምናልባት ለእናንተ የሚያሳያችሁ ከሆነ ከታች ላላችሁት ሰየው እዩት። ቫዮሌሽን ዋርኒንግ ብሎ your life is flagged for hate speech and hateful behaviors ይላል እና ሪፖርት አታድርጉ ፕሊዝ። የማይታያችሁ ከሆነ ከታች ስክሪን ሪከርድ እያደረኩት ስለሆነ እዛው ቴሌግራም ላይ አስቀምጥላችኋለሁ። አሁንም ድጋሚ ሁለተኛ live restricted for some audiences አሁን ደግሞ ላይቭን ሪስትሪክት ማድረግ ጀመረ ማለት ነው። ስለዚህ ኦኬ አሁንም ሪስትሪክሽን እያሳየ ነው። ኦኬ ዝም ብለን እንቀጥል። ምንም ከርዕሱ ጋር የሚያገናኘው ነገር የለም። ከርዕሱ ጋር ምንም የሚያገናኘው ነገር የለም።
እና ቅድም ይለይብኛል ኢየሱስ ይለይብኛል ብለህ ኮመንት ስታደርጉ የነበራችሁ እጠፍ ብላችሁ ሪፖርት ማድረግ ተጀመረ። እንደዚህ ነገር እሺ፣ ችግር የለም ስቀልድ ነው። እሺ ሰው ምንድን ነው የክርስቶስ ኢየሱስን ጌትነት ለኦርቶዶክሳውያን የሚሰብክ ለመስበክ የሚዘጋጅ ምንም ሞራል ያለው ጴንጤ ሊኖር አይችልም። ምክንያቱም ጌትነቱን እኛ አስቀድመንም እንመሰክር ነበር። ኦኬ፣ ጌትነቱን እኛ አስቀድመንም የምንመሰክር ህዝቦች፣ የእግዚአብሔር ህዝቦች ነን። ክርስቲያኖች የእግዚአብሔር ህዝቦች ነን። ክርስቲያኖች የእግዚአብሔር ህዝቦች ነን እና እንዳልኳችሁ ነው በየጸሎቶቻችን በየአምልኮዎቻችን ሁሉ የክርስቶስ ኢየሱስን ጌትነት የምንመሰክር ስንሆን ተከርብተን ልክ የክርስቶስን ጌትነት እንደማናምን ተደርጎ የሚቀርበው ይሄ እንደው በጣም አሉባልታ አይነት ወሬዎች በጣም እንደው እነሱ ማስቀረት አለብን። ግን ስናስቀር እንዴት ነው የምናስቀረው? አሁን እዚህ ላይ በደንብ አድርጋችሁ አድምጡኝ። ኢየሱስ ጌታ ነው በሉ ሲባሉ አንዳንድ ክርስቲያኖች ማርያም አማላጅ ናት ይላሉ። የዋህ ክርስቲያኖች ማለት ነው። ኢየሱስ ጌታ ነው በሉ ሲባሉ ማርያም አማላጅ ናት። በስመ አብ ማለት ከሌለብህ ማለት ነው። በእርግጥ እንዳልኳችሁ ኢየሱስ ጌታ ነው ብላችሁ የምትመሰክሩት እነሱ በሉ ስላሏችሁ አይደለም። እኔ አንድ ጴንጤ ተነስቶ አንድ ጴንጤ ጎረምሳ መጥቶ ኢየሱስ ጌታ ነው በል ቢለኝ እኔ ነው አንድ ጴንጤ ኢየሱስ ጌታ የሚያስብለው አያስብለንም። እናውቀዋለን፣ እንረዳዋለን። የትኛውን ጴንጤ ክርስቲያንን የትኛውን ጴንጤ ኢየሱስ ጌታ ነው የሚያስብለን እሱ አይደለም። ኢየሱስ ጌታ ነው የሚለው በልባችን ያለው እምነታችን ነው። ኦኬ አይደለ? የጌታችንን ስም የምንጠራው እምነታችን ሆኖ ህይወታችን ሆኖልን ነው። ስለዛ አንድ ጴንጤ ስላለን አንጠራም። አዎ፣ ስለዛ መጥራት ከሌለብህ አፍን ዘግተህ ውጣ እንጂ ኢየሱስ ጌታ ነው በል ስትባል ማርያም አማላጅ ናት ምንድን ነው እስቲ አሁን ምንድን ነው ማለት ጥቅም አለው እንደዛ ማለት? ወይስ አንተ ኢየሱስ ጌታ ነው በል እኔ ደግሞ ማርያም አማላጅ ናት እላለሁ፣ እናንተ ኢየሱስ አላችሁ እኛ ማርያም አለች አይነት ነው ወይስ ምንድን ነው? እና አትፎክሩ። እኔ ቀደም ቴሌግራም ላይ ጽፌ ነበረ። ጴንጤዎችም እንደዚህ እያላችሁ የምትመልሱ ክርስቲያኖችም አትፎክሩብን። ይሄ ፉከራ ነው የሚባለው እና እሱን እረፉና በቃ ማለት ከሌለባችሁ እንዳልኳችሁም እኔ ጴንጤ በል ብሎኝ አይደለም፣ ጴንጤ በል ስላለኝ አይደለም የምለው፣ የሆነ የቪዲዮ ፍጆታም አይደለም፣ የኢየሱስን ጌትነት መመስከር። ስለዛ እሱን ባይዘ ሬስትሪክሽን የሚያሳየው አጠፋ መሰለኝ። እስቲ አንዴ ቆይ ይቅርታ አለ ውስጥ ላይ ተቀምጦ ነው። እሺ ፊት ለፊት ላይ ያሳየኝ አይደለም። እንትን ምንድነው ቀስቱን ስትጫኑት ሆም እና ቀስታላ ወደዚህ እሱን ስትጫኑ አለ። አይመስ ግን አትሊስት ፊት ለፊት ላይ ግን አላየውም። እና ምንድነው ሰው ጴንጤ ስላላችሁ ላትሉ ትችላላችሁ። ግን እናንተ አጸፋውን ስትመልሱ ግን ማርያም አማላጅ ናት፣ ማርያም አማላጅ ናት። አዎ አማላጅ ናት። ግን ለዚህኛው ከዚህኛው ጥያቄ ጋር ምን አገናኘው? ስለዚህ እንደዚህ አይነት የብሽሽቅ የሚመስል ነገር ውስጥ አትገቡ። እመቤታችን አማላጅ ናት፣ ግን ጴንጤን ማብሸቂያ ግን አይደለችም። እሺ ጋይስ፣ እመቤታችን አማላጅ ናት፣ ግን ጴንጤን ማብሸቂያ ግን አይደለችም። እስላሞች ጋር ሄዳችሁ ኢየሱስ ጌታ ነው ምናምን እንድትሉ አይደለም ማለት ዝም ብሎ እነሱን ለማብሸቂያ ያህል ነው። በፍጹም አዎ ኢየሱስ ጌታ ነው፣ ለእኛስ አንድ ጌታ አለን ተብሎ የተነገረለት ጌታ ነው፣ ግን እስላሞችን ማብሸቂያ አይደለም። ኦኬ የኢየሱስ ጌትነት እስላሞችን ማብሸቂያ አይደለም። የእመቤታችን አማላጅነትም ጴንጤዎችን ማብሸቂያ አይደለም። መጠቀም ባለብን ሁኔታ ብቻ ነው መጠቀም ያለብን። ስለዚህ ከእንደነዚህ አይነት ብሽሽቆች ውስጥ መውጣት አለብን። አንዳንድ ሰው ደግሞ ኢየሱስ ጌታ ነው ሲባል ኢየሱስ ጌታ አይደለም የጌቶች ጌታ ነው ይላል። አረ ኢየሱስ ጌታ አይደለም የጌቶች ጌታ ነው። እኔ ኢየሱስ የጌቶች ጌታ ነው ትክክል። መጽሐፍ ቅዱስም ይላል ኢየሱስ ክርስቶስን የጌቶች ጌታ ብሎ ገልጾታል። ኢየሱስን መጽሐፍ የጌቶች ጌታ ብሎ ገልጾታል። ግን ጌታም ነው። ኢየሱስ ጌታ ሳይሆን ካልክ በትልቁ ኤክስ፣ በቃ በትልቁ ኤክስ ክርስትናን የማይወክል ንግግር ነው። ኢየሱስ ጌታ አይደለም የሚባል ንግግር የለም፣ አይቻልም፣ እንደዚህ አይባልም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እርሱ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትጸድቃለህ ትድናለህ እያለ ስለዚህ የክርስቶስ ጌትነት በቃ ግልጽ ነው። ለእኛስ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን እያለ
እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝ እና መልካም ትላላችሁ እያለ ጌታ አይደለም የጌቶች ጌታ ነው ያከበርከው መስሎ አንተ አታከብረውም። ባይዚ ኢየሱስን እኛ አይደለም የምናከብረው እኮ ክብር የምንጨምርለት እኮ አይደለንም። በቃ መጽሐፍ ቅዱስ ጌታ ነው ካላ በቃ አለቀ። ምንም እኮ እንዲህ ዝም ብሎ እንትን ማለት እኮ አያስፈልግም። ስለዛ ጌታችን ኢየሱስ የጌቶች ጌታ ነው፣ ግን ጌታም ነው። በቃ አለቀ። እሺ የጌቶች ጌታ ነው፣ ግን ምንም ነው፣ በቃ ጌታ ነው። ስለዛ እሱን በጣም ልናስተውል ይገባል። አንዳንድ ጊዜ የምንናገራቸው ነገሮች ላይ በጣም ጥንቃቄ ያስፈልጋቸዋል ብዬ እሺ አንድ ሰው እሺ ተውት እስቲ እሺ ይሄንን ደግሞ ብል ይቅርና እና ሁሌም ቢሆን እንትን ማድረግ አለብን። አዎ እሱ በጣም ማሰብ አለብን። አንዳንድ ሰው በጣም በቃ ልዩነታችን እመይታችን ላይ ምናምን አይነት ነገር ብቻ አድርጎ ስለሚስል ብዙ ሰው በቃ እዛ ላይ ብቻ ፎከስ አድርጎ እንትን የማለት ነገር አለና ነው። እንደዛ አይደለም። እና ኤኒዌይስ እኔ አንዳንድ የምንናገራቸውን ነገሮች መጠንቀቅ አለብን። ሌሎች ሰዎችን እንዳያስቱ። ሰዎች ቤተክርስቲያንን ሲያዩት በእኛ በኩል ነው እንግዲህ የሚያዩት። እኛን እያዩ እኮ ነው ቤተክርስቲያን እንዲህ ናት እንዲህ አይደለችም የሚሉት እኮ እኛን ሲያዩ አይደለ? ስለዚህ ቤተክርስቲያንን እንዳናሰድብ፣ ቤተክርስቲያንም የማታስተምረውን እንደምታስተምር እንዳናስመስልባት። እሺ ጋይስ ሰዎች ቤተክርስቲያን ለካ እንዲህ ናት እንዳይሉብን በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። እና እንደዛ ነው። እንደዛ እንበል እናንተ ሰዎች። እሺ ፕሮቴስታንት የማልሆንበት ምክንያት ምንድን ነው? ፕሮቴስታንት የማልሆንበት ምክንያት ከዚህ ቀደም በጣም በተደጋጋሚ ነግሬያቸዋለሁ እና ዛሬም ግን እነግራቸዋለሁ ማለት አስረግጬ። የማልሆንባቸው በጣም በርካታ ምክንያቶች አሉ። ግን ሰሞኑን አንድ እየተነሱ ያሉ ነገሮች አሉ። ሚስጥራት ላይ በድጋሚ ወደ ክህደቱ ጉድጓድ እየወደቀ ያለ የሚዲያው ፕሮቴስታንቲዝም ትላለህ። እዚህ ሚዲያ ላይ ያለው ፕሮቴስታንት ከሆነ ጊዜያት ወደዚህ ሚስጥራትን በቃ እናምናለን ማለት ጀምሮ ነበረ። ማለት ጥምቀት ላይ ድህነት ነው ብለን እናምናለን። ቅዱስ ቁርባንም እንደው የጌታ ስጋና ደም ነው እንደዚህ አይነት ነገር በቃ እንቀበላለን አይነት የሚመስል ነገር ማለት እየጀመሩ ነገር ነበር እና አሁን ግን ማለት በፊት ላይ ይክዱት የነበረው ማለት ነው። አሁን እንደዚህ ነገር መቀበል ጀምሮ ነገር ነበር። አሁን ደግሞ ሰናያቸው ይሄ ሚስጥራትን ወደ መካዱ ጉድጓድ ሲወድቁ እያዩኝ ነው። በጣም በርካታ ፕሮቴስታንት ወንድሞች አክቹአሊ በጴንጤው ዘንድ ሚስጥራት ይካዳሉ። ጥምቀት ለድህነት አይደለም። ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም። ማነው ህብስቱ የስጋው ምሳሌ፣ ጽዋው የደሙ ምሳሌ ወይም ወይኑ የደሙ ምሳሌ ብለው ነው የሚያምኑት። እንደዚህ የሚል መጽሐፍ ስለ አንድም የለም። በነገራችን ላይ ህብስቱ ለስጋው መታሰቢያ ምሳሌም አይደለም። ህብስቱ ለስጋው አይደለም መታሰቢያነቱ። ህብስቱ ኦልሬዲ ስጋ ከሆነ በኋላ እሱ ነው የክርስቶስን ሞትና ትንሣኤን የምናስብበት ይሆናል ማለት ነው። የጌታችን ሞትን የምናስብበት ይሆናል እንጂ ህብስቱ ለስጋው መታሰቢያ አይደለም። እንደዛ አይደለም መጽሐፍ ቅዱስ። ስጋዬ ካለ በኋላ ነው መታሰቢያ ያለው እንጂ ህብስትነቱ ላይ ይህን ለስጋዬ መታሰቢያ አድርጉት ብሎ ራሱ አይሰጥም። ይህ በጣም ማወቅ አለብን። ለማንኛውም ወደ ቅዱስ ቁርባኑ እንሄዳለን እና ጥምቀት ይካዳል፣ ቅዱስ ቁርባን ይካዳል ምናምን እና ጴንጤ ከማልሆንበት መሰረታዊ ምክንያቶች ውስጥ እነዚህን ሁለቱን የእግዚአብሔርን ጸጋ የምንቀበልባቸው ሚስጥራት መካዳቸው በራሱ የትኛውም ሰው ምድር ላይ ጴንጤ እንዳይሆን ያደርገዋል። ጥያቄ ያለው ጴንጤ ካለ ባይዛ ያስገባለሁ። ያው ጴንጤ ገብቶ አይ ጥምቀት ላይም ቅዱስ ቁርባን ላይም እኛንን ትክክል የሚል ጴንጤ ካለ የትኛውም ወንጌላዊ ይሁን ፓስተር ይሁን ነብይ ይሁን ሐዋርያ ይሁን
ሐዋርያም አላቸው አይደል? አፖስትል አፖስትል ሐዋርያ ወንጌላዊ ምናምን እየተባለው አላችሁ አይደል? የምር እኔ እንደውም ሐዋርያና ወንጌላዊ ነው የምፈልገው። ነብዩ ይቅር ለተወሰነ ጊዜ ይረፍና ወንጌላዊ ከተባላችሁ አይቀር ኑ ሐዋርያ ጳውሎስ የተጠራበት ነው ማለት ነው የያዙት። እንግዲህ ተመልከቱ፣ እንደው በእግዚአብሔር ስም ወንጌላዊ ተብለው ዮሐንስ የሚጠራበትን ሐዋርያ ተብለው አሁንም ዮሐንስን ወይም እነ ጳውሎስ የሚጠሩበትን አይደል? ወንጌላዊያንና ሐዋርያዊ እንዴት ነው? ወንጌላዊና ሐዋርያዊ ነው። ወንጌላዊና ሐዋርያት ወንጌላዊያንና ሐዋርያት። እሺ ወንጌላዊ ሐዋርያ እየተባላችሁ የምትጠሩ ፕሮቴስታንቶች ደግሞ እህቶችም አሉ። በእርግጥ አፖስትል ተብላ ሐዋርያ ተብላ ሴትም ልትኖር ትችላለች። ወንጌላዊትም አለች እንዴ? ወንጌላዊት የምትባል ለሴትም ይሰጣል ይሄ ነገር። ኤኒዌይስ ወንድም ሆናችሁ ሴትም ሆናችሁ ኑ እና እስቲ የኛ እምነት ትክክል ነው ብላችሁ ፕሊዝ ከጎናችን ተቀምጣችሁ ተናገሩ። ጥምቀት ላይም ቅዱስ ቁርባን ላይ እድሉን እንሰጣችኋለሁ። እሺ እድሉን እንሰጣችኋለሁ። ኦኬ ጥምቀት እና ቅዱስ ቁርባንን ክደዋል። እንዴት እንደካዱ ነገራችሁና ቀለል አድርጌ ጴንጤ የማሉበት ምክንያት እሱ እንደሆነ ነገራችኋለሁ። አያችሁ አሁን እነዚህ ለምሳሌ ከጥምቀት እንጀምርና ጥምቀት የእግዚአብሔርን ጸጋ የምንካፈልበት ትልቅ የሆነ ምስጢር ነው። እኔ ስለ ጥምቀት ብዙ ጊዜ ስለተማማርን ብዙ ነገር ልሰጣችሁ አይደለም። ኦልሬዲ በጣም ብዙ ጊዜ ተማምረናል። ይድናል። የሚድነው አምኖ የዳነ ይጠመቃል ሳይሆን ገና ከጅምሩ የሚድነው አምኖ የተጠመቀ ሰው ነው። ጥምቀቱ ከድህነት በፊት ነው የሚመጣው። በጥምቀት ውስጥ ድህነት አለ። ይህንን ስለማያምኑ ገና በጥምቀት ውስጥ የሚሰጠውን የእግዚአብሔርን የማዳን ስራ ገና አላገኙም፣ አልዳኑ። ድኛለሁ የሚል ጴንጤ ይቀበላለሁ ብያለሁ። ወንጌላዊም ሞንክ ሐዋርያም ሞንክ እቀበላለሁ። ነቢይም ከመጣና አይ እኔ እንደው ዝም ብዬ አንድ ፕሮቴስታንት ወንድም ነኝ የቴዎሎጂ መምህራን ካላችሁ ፕሊስ ነው። የቴዎሎጂ ደቀ መዛሙርት ምናምን ካላችሁ እናንተም ነው ችግር የለውም። አብ እንደዛ ያደረገው ወልድ ደግሞ በተለየ አካሉ መጥቶ ስለ ሁላችን ሰው ሆነ። ኦኬ ወድቀን እንዳንቀር ከወደቅንበት መጥቶ አነሳን። ዘነ ስለ ሁላችን ጽድቅን እየፈጸመ ኖሮ ሕግጋትን ሁሉ እየፈጸመ ኖሮ በመስቀል ላይ ስለ ሁላችን ደግሞ ሞተ። መንፈስ ቅዱስ ደግሞ በወልድ የተሰራውን ያንን የማዳን ስራ በአማኞች ላይ ጸጋውን ያፈሳል። ስትመለከቱ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ወንጌልን ለፍጥረት ሁሉ ስበኩ ይሰብካሉ። ከዛ ይሰሙ የለ ሰዎች የሚሰበኩት ይሰሙና ያመነ የተጠመቀም ይድናል። ሰምቶ ያመነ የተጠመቀ እምነት ከመስማት ስለሆነ ያመነ የተጠመቀ ይድናል። እሺ ያላመነስ ወንጌሉን ሰምቶ ነው አላምንም ካለ ይፈረድበታል። ለምን ወደ አላምንም ስላለ ወደ ጥምቀት ስለማይመጣ የእግዚአብሔር የማዳን ስራው የሚሰጥበት ያ ታላቁ የእግዚአብሔር ጸጋን መቀበያ ወደ ሆኖ ጥምቀት አልሄድም ስላለ ምክንያቱም አላምንም አላ ካላመነ ወደ ጥምቀት አይሄድም። ስለዛ ያላመነ ግን ይፈረድበታል ሲል ያልተጠመቀ
ከዳነ በኋላ ይጠመቃል የሚሉት እኔ አንድ ጥቅስ እንኳን ለማስረጃ የማያቀርቡለት ትምህርታቸው ነው። አንድ ጥቅስ የሚቀራረብ እንኳን የማይጠቅሱለት ክህደታቸው፣ ምንፍቅናቸው። ይህ ምንፍቅና ሊትራሊ የእግዚአብሔርን ጸጋ መቀበያ የሆነውን ጥምቀት መካድ፣ ይሄ ምንፍቅና ነው አይደለ? ነው። በጣም ይቅርታ አድርጉልኝ፣ ይሄ ምንፍቅና ነው። እና ሰው ጌታ ኢየሱስ ምን አለ? አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው የኔ አድርጓቸው። በዓለም ያሉትን እንግዲህ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ሰው የዓለም የሆኑትን የማን አድርጓቸው? እኔ አድርጎ የዓለም የነበሩትን አሁን ደግሞ የኔ አድርጓቸው። ደቀ መዛሙርት አድርጓቸው ሲል አስቀድሞ የዓለም የሆኑ በዓለም ውስጥ የነበሩ እነርሱን እያጠመቃችኋቸው የኔ አድርጓቸው ነው። ሰው የኢየሱስ የሚሆነው በመጠመቅ ነው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው የኔ አድርጓቸው ያለው። ሰው የጌታ ኢየሱስ ሳይሆን መዳን ይችላል? ጌታ ኢየሱስ ሳይሆን ሰው መዳን ይችላል? እስቲ እናንተ ልጠይቃችሁ አንዴ ትምህርት ልስጥ እየጠየኳችሁ ትመልሳላችሁ። እሺ የመጀመሪያው ጥያቄ ሰው የኢየሱስ ሳይሆን መዳን ይችላል? የኢየሱስ ሳይሆን መዳን ይችላል? ማርቆስ ላይ ማቴዎስ ወይም ሉቃስ ላይ አንደኛው ላይ ለእኔ ሊሆን አይገባውም ይላል። አንደኛው ወንጌል ላይ ደግሞ ደቀ መዝሙሬ ሊሆን አይገባውም ይላል። ደቀ መዝሙሬ ማለት የኔ እንደማለት ነው ከዚህ ክፍል አንፃር ማለት ነው። ምክንያቱም ወደ ዓለም ሁሉ ሂዱ የኢየሱስ የምትሆኑት በምንድን ነው አለ? በምንድን ነው ደቀ መዛሙርት አድርጓቸው ያለው? ምን እያደረጋችሁ ነው ያለው? የስ በጥምቀት። የኢየሱስ የምትሆኑት በምንድን አለ? በጥምቀት። ትክክል። እያጠመቃችኋቸው ደቀ መዛሙርት አድርጓቸው ስለሚል የኢየሱስ የሚሆኑት ደግሞ በጥምቀት ነው። ተመልከቱ፣ የኢየሱስ ሳይሆኑ መዳን አይችሉም። አንድ የኢየሱስ ሳይሆኑ መዳን አይችሉም። ሁለተኛ የኢየሱስ የሚሆኑት ደግሞ በጥምቀት ነው። ስለዛ ጥምቀት ለምንድን ነው? የኢየሱስ ሳይሆኑ መዳን የማይችሉ ከሆነ የኢየሱስ የሚሆኑት ደግሞ በጥምቀት ከሆነ ጥምቀት ለምንድን ነው ማለት ነው? ለድህነት ነው ወይስ አይደለም? ለድህነት ነው አይደለም? ለድህነት ነው አይደለም? ጥምቀት ከዚህ አንፃር ነው። እሺ ይህ ብቻ መስሏችሁ ነው? አንድ ደግሞ ጥቅስ ልስጣችሁና በቃ እንጨርሳለን። ለመዳን ትክክል እየተረዳችሁት ነው ብዬ ተስፋ አደርጋለሁ። ይሄ ቀላል ነው። በጣም ብዙ ጊዜ አውርተነዋል። እሺ አሁን ደግሞ ጆሮአችሁን ስጡኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ እንደዚህ ያለ ለኒቆዲሞስ ነው። ከላይ ቁጥር 3 ላይ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ሰው ዳግመኛ ካልተወለደ በቀር ከላይ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ ጌታ ኢየሱስ ለኒቆዲሞስ። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኦኬ እሺ ኒቆዲሞስ ያኔ ግራ ገባው። ዳግመኛ ካልተወለደ ኒቆዲሞስ ሸምገል ያለ ቆይ አንዴ
ነው ላጥፋላችሁና እችን አንዴ ስሙ። እሺ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም፣ የእግዚአብሔር መንግስት ሊያይ አይችልም፣ የእግዚአብሔር መንግስት ሊያይ አይችልም አለ ጌታ ኢየሱስ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ሲል ኒቆዲሞስ ሸምገል ያለ ሰው ነው። ሸምግዬ ያው ድጋሜ ተወለደ። አረ እንዴት ይመጣዋል? አሁን ኒቆዲሞስ እንደዛ ነው እያለ ያለው። ሸምግዬ ያለው የእግዚአብሔር መንግስት ደግሞ ለማየት ደግሞ ድጋሜ ተወለድ እየተባልኩ ነው። አረ እኔ ጨነቀኝ ነው እያለ ያለው ኒቆዲሞስ። ምን አለ ጌታችን ኢየሱስን? ምን ነበር ያለው? ሰው ከሸመገለ በኋላ ዳግመኛ ወደ እናቱ ማህፀን ሊገባ ይችላል ወይ? ይችላል? አይችልም። ሁለተኛው ልደት ግን እንደ መጀመሪያው ልደት ስጋዊ ልደት አይደለም። ስለዚህ ጌታችን ኢየሱስ እንዴት ነው የምትወለደው አለ? ከማህፀን ትወለዳለህ አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። የመጀመሪያው ልደት አዎ ከማህፀን ሊሆን ይችላል ኒቆዲሞስ። ሁለተኛው ግን ከማህፀን አይደለም። ከምንድን ነው? ከውሃና መንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ማለት። ሁለተኛው ልደት ከምን እንደሆነ ጌታ ኢየሱስ በግልጽ ነገረው። ከማህፀን ሳይሆን ከምን? ከውሃና መንፈስ። እውነት እውነት እልሃለሁ አማን አማን እብለክሙ ገዛ ወራባችሁ አንተ ተሳሳትኩ እንዴ? ቆይ አንዴ ተሳሳች እኮ ነው። እዚሁ ጋር ማህበረ ክርስቲያኑ እዚሁ ጋር ይቀርታል። ጠይቃ እንዴ እስቲ በግዕዝ ላድርጋት አንዴ እቺን ነገር ቁጥር 5 ላይ አቤት አረ እብለክሙ ላሉ እብለክሙ ለብዙ ሲሆኑ እውነት እውነት እላችኋለሁ አማን አማን እብለክሙ ካለ ለብዙ ሲሆኑ ለአንድ ሲሆን አማን አማን እብለከ አነሳውት አረ ቢቀርብኝስ ጋይስ ቢቀርብኝስ። እሺ ኤኒዌይስ ካልኩት በኋላ ትልካለህ አንተ ወገኝ። እሺ ሰው እውነት እውነት እልሃለሁ ሰው ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኒቆዲሞስ ከምን መሰለው? ከማህፀን ዳግመኛ ወደ እናቱ ማህፀን ተመልሼ ሊገባ ይገባል። ከዛን ከማህፀን ሊወለድ ማለት ነው። ጌታ ኢየሱስ ምን አለ? ከማህፀን አይደለም ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ከውሃና መንፈስ ካልተወለደ በቀር። ስለዚህ አሁን ከውሃና መንፈስ ዳግመኛ መወለድ ምንድን ነው? ጥምቀት ነው። አለቀ። ውሃ እያለህ ነው። ከዛን ይኸው ውሃ ይላል። መቼስ ውሃ ካለ እንግዲህ ከጥምቀት ውጭ ሌላ ምን ሊሆን አይችልም። አንድ ጊዜ አንድ ፕሮቴስታንት ጴንጤው እንዲህ በጣም አደገኛ እኮ በጣም አስቸጋሪ እኮ ነው። ከዛ ግን እዛው መለስ ነው። በምን መልኩ ነበር የመለሰው? ትዝ የሚላችሁ ከሆነ አይ ዝቅ ብሎ እዛው ጋርም ስለ ጥምቀት ያወራል። ከታች ዝቅ ብሎ ጋርም ይወጣኝ ነው ተባለ። ወጣና ነበር ነው ትዝ ይለኛል። ነው አጋጣሚ ባለፈው በቶኒ ሳይ ነበር። እና ምንድነው በአጭሩ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ተናገረ ጌታ ኢየሱስ። ሰው ይህንን ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን ፕሮቴስታንቶች ለጥምቀት አይሆንም ብለው ቢከራከሩም በታሪክ ውስጥ ግን ይህንን ጥቅስ እያነሱ ያስተማሩ የቤተ ክርስቲያን አባቶች ከጥንት ጀምሮ ያሉ ሐዋርያትን ተክቶ ከመጡ አባቶች ጀምሮ ወደዚህ ያሉ ማለት ነው ጠቅላላ አባቶች ከነሰማዕቱ ዮሐንስ ጀምሮ ሁሉም ኧረ ይሄ ጥምቀት ነው የሚሉ ስለ ጥምቀት ሲያስረዱ ነው ይህንን ጥቅስ የሚሰጡት። ታዲያ አስቡት እናንተ በጌታ የኢየሩሳሌም አባቶች ሁሉ ይህንን ጥቅስ እየጠቀሱ ለጥምቀት ከሰጡ አሁን አንድ ጴንጤ ብድግ ብሎ መጥቶ አይ እንደው ለጥምቀት አይደለም ሲል ልናምኑ ልንቀበሉ እንችላለን? ለሐዋርያ ዘመን ለራሳቸው ቅርብ የሆኑ አባቶች አረ እንደዚህ ነው እያሉ እንዴት አድርገን እንዴ? ይሄ በጣም ድፍረት እኮ ነው። ዚዌንግሊ ባይዘው ልክ ሲነሳ ማለት ነው ኦሬች ዚዌንግሊ ይሄንን የጴንጤ ትምህርት የጀመረው ሰውዬ ማለት ነው ጥምቀት ለድነት እንዳልሆነ ያስተማረው ሰውዬ አንድ ጽሑፍ አለው ኦን ባፕቲዝም ማለት ነው በእንተ ጥምቀት የተሰኘ ጽሑፍ አለው መጽሐፍ አለው። እዛ ጽሑፉ ላይ ሲጀምር ራሱ ምን ብሎ ቢጀምር ጥሩ ነው? ከዚህ በፊት የነበሩ አባቶች ሁሉ ጥምቀት ለድነት ነው ብለዋል፣ ተሳስተዋል። አድሚት አድርጎ ነው የሚጀምረው። ከሱ በፊት የነበሩ አባቶች ሁሉ ከዚህ እንግዲህ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለው እንደሚያምኑ አድሚት አድርጎ አምኑ ይጀምርና ሁሉም ተሳስተዋል፣ እኔ ትክክል ነኝ። እዚህ እንግዲህ አረ በቅዱስ ሚካኤል እኔ እንደዚህ እንግዲህ አይነት እኔ በስመ አብ እኔ የአእምሮ ህመምተኛ ሰው እኔ በጣም ይቅርታ አድርጉልኝ። ክርስቶስን እንዴት ነው ሰው በምን አይነት ድፍረት ነው
ለ1500 ዘመን ሙሉ ክርስትና ውስጥ የነበረው ትምህርት ስህተት ሆኖ እኔ ትክክል ብሎ በምን አይነት ድፍረት ነው የሚመጣው? ማለት እሱ በተነሳበት ሰዓት ከሱ ትንሽ ቀደም ብሎ ማርቲን ሉተር ጀርመን ላይ ተነስቶ ነበረ አይደል? ለማደስ በዛው ሰዓት ነበር። በነገራችን ላይ ማርቲን ሉተር ጀርመን ላይ የካቶሊክ ቤተክርስቲያንን ለማደስ ተነስቶ እንኳን አረ ጥምቀት ለድህነት ነው ብሎ ነው ያስተማረው። ይሄ መጽሐፍ ቅዱስ ላይ በግልጽ አባቶች ላይ በግልጽ ዶክተር ማርቲን ሉተር የፕሮቴስታንቲዝም አባት የነበሩ እሱ ራሱ ጥምቀት አረ ለድህነት ነው ነው ያለው። እንደዚህ ነው ያለው። በዚህ ትሆኑ እኔ ያው አረ ለድህነት ነው አላ ኦኬ ነው። እሱን አልሰማሁትም። ትሆኑ ግን ቆይ ቃል በቃል ምን እንዳለ ልንገራችሁ እስቲ ብራተ ኮምፒውተር እና አስቡት። ዘወንግሊ ምን አይነት አስተሳሰብ ቢኖረው ነው እንደው በጌታ ድንገት ተነስቶ ያውም አድሚት አድርጎ አዎ ከኔ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለዋል፣ ግን ተሳስተዋል። እሺ ማርቲን ሉተር እንደዚህ ይላል ስለ ጥምቀት ሲያወራ ጥምቀት ምንድን ነው ብሎ ይጠይቃል። ስሞል ካቴኪዝም ላይ ጥምቀት ምንድን ነው ይልና ብሎ ይጠይቅና ሲመልስ እንዲህ ይላል። ጥምቀት ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና ቀጠል ያደርግና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ብሎ ይጠይቅና ልክ ሲመልስ እንዲህ ይላል። የኃጢአት ይቅርታን ያስገኛል ጥምቀት። ያው ይህንን የሚለው አሁን አንድ የክርስቲያን አባት እንዳይመስላችሁ በጣም ክርስቲያናዊ ከመሆኑ የተነሳ አሁን የሚናገሩ ነገር አረ የሰው የክርስቲያን አባት ነው እንዴ ማን ነው ልትሉ ትችላላችሁ። ግን የፕሮቴስታንቶች የራሳቸው አባት ማርቲን ሉተር ነው። የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን አይደለ? እምነት ብቻ የምትለዋ እሱ ነው እንግዲህ በጣም እንደዚህ እንትን ያለው እና እምነት ብቻ የሚለው ማርቲን ሉተር ራሱ ጥምቀትን ግን ክዱ አይደለም። እንደ ሌሎቹ እምነት ብቻ ሲሉ ጥምቀትንም ጭምር አውጥተውት ነው። እምነት ብቻ ሲሉ ስራን ለይቶ ብቻ ሳይሆን ስራን ለይተን የምንናገርበት ክፍል አለ። ለምሳሌ እኛ ኢኒሺያል ሳልቬሽን ላይ እምነት ብቻ ሲል አንድ ጴንጤ ስራን ብቻ አይደለም ጥምቀትንም ምኑንም ሁሉ በቃ እንዳለ ነጥሎ ዝም ብሎ አንጠልጥሎ ነው እምነትን። ሉተር ግን እምነት ብቻ ሲል ጥምቀትን አልነጠለም እና ምን አይነት ጥቅምን ያስገኛል ለሚለው ሲመልስ ምን አለ? የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። ጥምቀት ማርቲን ሉተር ራሱ እንደዚህ ነው የሚያምነው። ተጨማሪ ከላርጅ ካቴኪዝሙ ላይ እንዲህ ይላል። ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። ምን እችላለሁ? ልመካበት እችላለሁ። በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል። ቁጥር 10 ላይ ደግሞ እንዲህ ይላል። ቆይ እሺ ብዙ እንትን እንዳለባችሁ አንድ ብቻ ተጨማሪ ልጥቀስላችሁ። ቁጥር 15 ስለዚህ የኛዎቹ አዳዲስ መናፍስት ይላል። አዳዲስ መናፍስት ብሎ የሚጠራቸው እዚህ ጋር ጥምቀት አያድንም የሚሉትን እነዚህ እንግዲህ ነው። ጥምቀት አያድንም የሚሉትን ስለዚህ የኛዎቹ አዳዲስ መናፍስት እኔ ቅድም እዚሁ እንግዲህ ምን አይነት ህመምተኛ ቢሆን ነው ብያችሁ ነበር አይደል? እንዳይገርማችሁ በሳቱ የተነሳ ሌላ ፕሮቴስታንት ራሱ አዳዲስ መናፍስት ከሚለው ውስጥ ነው የመደበው። ዝበ እንግዲህ አጋንንት ከሚለው ውስጥ ነበር ሲመደቡ የነበረው። አጋንንት ብሎ ነበር የሚሰድበው። በአጋንንት እንደሚመራ ነበር የሚያስበው ሉተር ራሱ ዝበ እንግዲህ። ምክንያቱም እንግዳ ትምህርት አንተ እንዴ መጽሐፍ ቅዱስ ላይ በግልጽ ተጽፎ አባቶች ሁሉ በግልጽ አስተምረውበት ጥምቀትን በጣም በግልጽ አባቶች ሁሉም ተስማምተው ካስተማሯቸው ትምህርቶች ውስጥ አንዱ ጥምቀት ነው። ከዛ በኋላ ሜዲቫል ፔሪድ ላይም ጥምቀት ለድህነት እንደሆነ ሁሉም የዌስተርንም አባቶች ተስማምተውበት ዝም እንግዲህ ድንገት ብቅ ብሎ 16ኛው ክፍለ ዘመን አሁን ባለፈው ጥምቀት አያድንም አለ። ከዛ በኋላ ሉተር ምን አለ? የእኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔርን ቃልና ስርዓትን ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው ይላል።
አክሊል አትዋሸን፣ ይህንን የሚናገረው የክርስቲያን አባት ነው ትሉኝ ይሆን? አይደለም። የፕሮቴስታንት አባት ማርቲን ሉተር ይህን የሚናገረው ምን አለ? የእኛዎቹ አዳዲስ መናፍስት የእግዚአብሔር ቃል ምናምን ረስተው ከጉድጓድ የተቀደሙ ውሃ ብቻ እያሰቡ ምን ማለታቸው? እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል፣ ነፍስ እንዴት ሊያድን ይችላል ማለት ነው እያሉ መለፍለፋቸው ፍጹም ተንኮል እና ዲያብሎሳዊ የድፍረት ስድብ ነው። አዎ ስድብ ነው። ምን አይነት ስድብ? ዲያብሎሳዊ የድፍረት ስድብ። ዲያብሎሳዊ የሆነ የድፍረት ስድብ ነው የሚሳደቡት። ስለዛውን ጴንጤውን ሄደህ ስጠይቀው ኤችቱ ይላል። ጥምቀት ያድናል ስትለው ኤችቱ ውሃ እኮ ኤችቱ ነው፣ ኤችቱ እንዴት ያድናል ይላል። ይህንን ደግሞ ሉተር ምን ይለዋል? እንዲህ እያሉ መለፍለፋቸው ዲያብሎሳዊ የሆነ የድፍረት ስድብ ነው ይላቸዋል። እና በጣም ነው የሚያስደንቀኝ። ማርቲን ሉተር ራሱ የፕሮቴስታንቲዝም አባት በግልጽ ይህንን አስተምሮ ነበር በሰዓቱ። ወዲያውኑ ግን በሌላ ሳይድ ደግሞ እነዚህ እንግዲህ ተነስተው ጥምቀት አያድንም አሉ። አሁን ላይ ላሉ ፕሮቴስታንቶች በሚያሳዝን ሁኔታ የደረሰው አብዛኞቹ ማለት ነው የዚህ እንግዲህ ትምህርት ነው። የዚህ እንግዲህ ትምህርት ነው ለአብዛኞቹ የደረሰው። አሁን ላይ እኛ ሀገር አብዛኛው ጴንጤ ነው እና ጥምቀት አያድንም ይላል። ጥምቀት ያድናል የሚሉት መካናይስቶችም ቢሆኑ እንግዲህ አሁን እዚህ ሚዲያ ላይ እየነገሩን እንዳሉት ከሆነ ታች ወርደን ማረጋገጥ አለብን። ግን እንደሚሉን ከሆነ መካነ ኢየሱስ የምትባሏ ቤተክርስቲያን ምንም እንኳን ሉተራዊት ነኝ ብላ ብትናገርም ዝም ብላ የምታመቻምችና ከጴንጤዎች ጋር አንድ የሆነች ናት። የተዛመረች ከሆነች ጴንጤዎች ላይ የምንጠይቀውን እሷን እንጠይቃታለን። የምር የምታምኝ ከሆነ ከጴንጤ ጋር አንድነት ሊኖርሽ አይችልም። ለምሳሌ መካነ ኢየሱስ ማለት ነው። አይ አንድ ነን ካልሽ በራስሽ ዱላ ትገረፊያለሽ። በራስሽ ዱላ ማለት በያሹ ይሄ የእምነት መግለጫሽ ማለት ነው። በምን አይነት የእምነት መግለጫ? ለምሳሌ የኦግስበርጉን ኮንፌሽን ያልተለወጠውን እሱን እንቀበላለን ይላሉ። የሆነ የኦግስበርግ የእምነት መግለጫ አለ፣ እሱን እንቀበላለን ይላሉ መካኒስቶች። እዛ ላይ የእምነት አንድነት እንዲመጣ በምን ላይ መስማማት አለብን ይላል። የእምነት አንድነት እንዲመጣ የክርስቲያን አንድነት የቤተክርስቲያን አንድነት እንዲመጣ ምን ላይ መስማማት አለብን ይላል። አብያተ ክርስቲያናቱ ወንጌል አስተምሮ ምናምን ላይ እና ሚስጥራት ላይ የተስማማ። ስለዛ የራስ የምትቀበለውን እየጣስክ ከሆነ ሄዳ አንድ ነኝ የምትለው የምርም ሜካኒስቶች እንደዚህ የምትል ከሆነ ነው። እኔ ተላለች ብዬ አልደመደምኩም። እዚህ ያሉ ሚዲያ ላይ ያሉ ጴንጤዎች ግን እንደዛ እያሉ እየወሩ ነው ከሆነ እነሱ ትክክል ከሆኑ። ስለዛ የራሷ ጅራፍ ራሷን መልሶ ይገርፋታል። በራሷ የእምነት መግለጫ ነው የምትገረፍበት ማለት ነው ያስብላል። ስለዛ ይሄ በጣም መታየት ያለበት ጉዳይ ይመስለኛል። ይህን ስላላጠራው ግን የመካኒስትን ነገር ታች ወርዶ ማጣራት ይጠይቃል። አጣርተን የሆነ ነገር ደግሞ እንላችኋለን። ዶክተር ማርቲን ሉተር 31ኛው ቁጥር ላይ ምን ይላል? በእንተ ጥምቀት ላይ ማለት ነው። ላርጅ ካቴኪዝም 4ኛው ክፍል በእንተ ጥምቀት 31ኛው ቁጥር ላይ ጥምቀትን አልቀበልም የሚል ሁሉ ይላል። ጥምቀትን አልቀበልም የሚል ማለት አልጠመቅም የሚል ማለት አይደለም። ባይዚ እሱንማ ሁሉም ይጠመቃል ያኔ በሰዓቱም፣ ግን ለድህነት አይደለም የሚሉትን ሲወቅስ መሆኑ ነው። እሺ ለድህነት አይደለም የሚሉ አሁን ለምሳሌ ጴንጤዎችን ማለት ነው። አሁን ላይ ጴንጤዎች ጥምቀት ለድህነት አይደለም ስለሚሉ ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል። እየሰማችሁ ነው? ስለዚህ አሁን ጥምቀትን ነው አንቀበልም የሚሉ ሰዎች ጥምቀትን ነው አንቀበልም የሚሉ ሰዎች ለሉተር ምንድን ናቸው? ክርስቶስንም ወደ አለመቀበል የሄዱ ናቸው። ክርስቶስን ወደ አለመቀበል ክርስቶስን አለመቀበሉ ይከተላል። ሰው አሁን ለማርቲን ሉተር ጥምቀትን መካድ ምንድን ነው ካላችሁ አይደለም ለእኛ እና ለዶክተር ማርቲን ሉተር ራሱ ጥምቀትን አለመቀበል ምንድን ነው? ጥምቀትን አለመቀበል ቀጥታ አሁን ማሳየ ደግሞ እሺ ገባ ወጣ እያለ እያሳየ ነው። አሁንም ለማንኛውም ይሰማችኋል ግን ድምጼ? እስቲ ቴክስት አድርጉልኝ። አሁንም እያሳየ እየወጣ ነገር ነው። እሺ በጣም አሪፍ። እሺ እየተሰማ ከሆነ ልክ
ጥምቀትን አልቀበልም የሚል አሁን ለእኛ ብቻ አይደለም። አሁን ጥምቀት ያናሃል እንደው ትልቅ ነገሩ ምናምን የሚል ሰው ሊኖር ስለሚችል ማለት ነው። እሺ ይሰማል። በቃ እሺ በቃ ይሰማል። አንዴ ኦኬ። ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ስለዛ ጥምቀትን አልቀበልም የሚል ካለ ምንንም ጭምር አይቀበልም። ጥምቀትን አልቀበልም የሚል ካለ እንግዲያውስ ክርስቶስንም አይቀበልም ብሎ ወደ መደምደሙ ይሄዳል። ማን? ዶክተር ማርቲን ሉተር። ልክ እንደዚህ ሁሉ እኛም ደግሞ አሁን የምንለው ምንድነው? ጴንጤ የማንሆንበት አንዱ ምክንያት የእግዚአብሔርን ጸጋ መቀበያ የሆነውን ይህንን ጥምቀት ይክዳልና ነው። ምንድነው ጴንጤ ልንሆን አንችልም ብለን በግልጽ እንናገራለን። እንዲህ ብለን በግልጽ እንናገራለን። ባይዚ ቲክቶክ በጣም እያለመጠ እና እኔ ጋር ምን እንደሚያሳይ ቆይ ለትንላችኋለሁ። ወይ ተአምር። ኦኬ እሺ፣ አንዴ ቆይ ለሪከርዱ አንዴ። እሺ ሎክ በጣም እሺ እኔ ይህንን ነገር እኔ እንደው ዛሬ አንድ የሆነ ተአምር ነው የምናየው እዚህ ቲክቶክ ላይ። አንዴ በጣም የሚገርም እኔ ክርስቶስን እንደዚህ እንዴም ሪፖርት ይደረጋል። ኢቭን ያለው ሰው ራሱ ማለት ነው 3.4K ይልና ከዛ በኋላ መሀል ላይ ይለውጠዋል። ለምሳሌ አሁን ስንት ነው የሚለው? ቆይ ኧረ በጌታ እኔ ሪከርዱን አሳያችኋለሁ። እኔ የሚታየኝን ማለት ነው። እናንተም እንደሚታያችሁ ባላቅም እኔን አሳያችኋለሁ። እና አሁን ሪፖርት ማድረጋችሁን አቁሙና ማለት ነው። ሪፖርት ማድረጋችሁን አቁሙና አሁን እኔ እድሉን ሰጣችኋለሁ። ይሄ ቤት የእናንተን ቤት ነው። ይሄ ቤት የእናንተን ቤት ነው። ስለዛ ኑና ሞግቱ። አትሊስት እሱ ይሻላል። እሺ የዚህና ለሪካርድ ካር ፈን እናደርግበታለን። አዎ እሺ እሺ ተመልከቱ፣ ያለውን ሰው ተመልከቱ። 49 3400 ለእናንተ አይታችሁም ጋይስ? እኔ እሱ እየታየ ነው። ኧረ በስመ አብ። ኦኬ እሺ ይሁን፣ ችግር የለም። አቡ እና ቲክቶኩን አታናጩበት። ቲክቶክ ራሱ ግራ ገባውን እና ሰው ምንድን ነው በአጭሩ እንሄድበታለን ጋይስ፣ እንሄድበታለን እና ምንድን ነው ትንሽ ፈኒ ነው ሰው ጴንጤ የማንሆንበት አንደኛው ምክንያት ይሄ ነው። የክርስቶስን ትምህርት እምቢ ያለ ቤተ እምነት ነው። ኖ አልቀበልም ያለ